ሰላም ጤና ይስጥልን ተመልካቾቻችን የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በአዲስ አበባ ህዝባዊ ስብሰባ መጥራቱን አስታውቋል። ለዚህም ዝግጅቶችን እያደረገና ለብሔራዊ ምርጫ ቦርድም ማሳወቁን ነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የገለጸው። በኢትዮጵያ ታሪክ ከቅርብ ጊዜ ወዲህ በአዲስ አበባ ህዝባዊ ስብሰባ ማድረግ ፈጽሞ የተከለከለ እንደሆነ በተለያዩ አጋጣሚዎች በአገዛዙ በሚወሰዱ እርምጃዎችን መነሻ በማድረግ ድምዳሜ ላይ መድረስ ተችሏል። በኢህአፓም ከዚህ ቀደም ጉባኤውን ከአዲስ አበባ ወደ አዋሳ በማዛወር ማካሄዱ የሚታወስ ነው። ህዝባዊ ስብሰባው በአዲስ አበባ ተጠርቷል። በዚህ ጉዳይ ላይ የኢህአፓ ፕሬዝዳንት አብርሃም ሃይማኖት መስመር ላይ ይገኛል። በጉዳዩ ላይ አነጋግረዋለሁ። በጣም አመሰግናለሁ አብርሃም። ህዝባዊ ስብሰባ ጠርታችኋል። እስኪ ስለ ጥሪው ምንድነው፣ መቼ ነው፣ እንዴት ነው የሚለውን ባጭሩ ብትገልጽልን። በጣም አመሰግናለሁ። በአዲስ አበባ ላይ ህዳር 27 ቀን 2018 ዓ.ም ታላቅ ህዝባዊ ስብሰባ ጠርተናል። በዚህ ላይ የሚያስፈልጉትን ህጋዊ ሂደቶች እየሄድን እንገኛለን። አዳራሾችም እንዲሁም የሚመለከታቸው አካላትም ደብዳቤዎች እየተጻጻፍን ነው። የኢትዮጵያ ብሔራዊ ምርጫ ቦርድም ትልቅ ትብብር አድርጎልናል። በዚህ አጋጣሚ እናመሰግናለን። በአጠቃላይ ይሄ ስብሰባ ዋናው ዓላማው ወደ ህዝቡ መውረድ፣ መሬት ላይ ካለው ህዝብ ጋር መነጋገር እና ከህዝቡ ጋር መምከር፣ ሀገሪቱ የገባችበትን ቀውስ መውጫ መንገዶችን መፈለግ ነው። ስለዚህ ይሄ ስብሰባ ትልቅ ዓላማ ያነገበ ወሳኝ ታላቅ ህዝባዊ ስብሰባ ነው። ምናልባት አብርሃም ከቅርብ ጊዜ ወዲህ በመግቢያ ላይ እንደገለጽኩት የአብይ አህመድ አገዛዝ ለእንደዚህ አይነቱ ህዝባዊ መሰባሰቦች ትዕግስትም የለውም። ፍርሃቱ በጣም ጥልቅ ስር የሰደደ ስለሆነ በምንም ተአምር እንዲህ አይነቱን ነገር ሲፈቅድ አናይም። እንደው ይህንን አስባችሁበት ነው የገባችሁ? ተደጋጋሚ እንደዚሁ ሲጨናገፍባችሁ የነበሩበትን አጋጣሚዎች እናውቃለን። በእንደዚህ አይነት ውጥረት ውስጥ በተለይ አሁን አገዛዙ በከፍተኛ ስጋት ውስጥ ባለበት ወቅት ላይ ህዝባዊ ስብሰባ መጥራቱ ምናልባት ለመፈተን አገዛዙ እንዲህ አይነት ነገሮችን ይፈቅዳል አይፈቅድም የሚለውን ለመፈተን ወይስ በትክክል ይፈቀዳል ብላችሁ አምናችሁ ነው ይህንን ጥሪ ያደረጋችሁት? በጣም ጥሩ ጥያቄ ነው። እውነት ለመናገር ህዝባዊ ስብሰባ ማካሄድ በጣም ትንሹ ከሰላማዊ ትግል አንዱ በጣም የመጨረሻው ነው። ሰላማዊ ትግል የምናካሄድ ፓርቲዎች ህዝባዊ ስብሰባ ካላደረግን ህልውናም የለንም ማለት ይቻላል። ላለፉት 4 ዓመታት ምንም ህዝባዊ ስብሰባ ማድረግ አልቻልንም። ከዛ በፊት በነበረው የምርጫ ወቅት እንዲሁ ለውጥ የሚመስሉ ነገሮች በነበሩ ጊዜ ብዙ ህዝባዊ ስብሰባዎች አድርገናል ነበሩ በነጻነት። በሚያሳዝን መልኩ ደግሞ ያለፉት 4 ዓመታት ነገሮች እየተወሳሰቡ እየተዘጋጉ ከጊዜ ወደ ጊዜም እየተቆላለፉ መጥተዋል። ስለዚህ ህዝባዊ ስብሰባ ሳናደርግ ደግሞ ምርጫ እናደርጋለን፣ አስቻይ ሁኔታ አለ፣ ችግር የለውም፣ ዲሞክራሲያዊ ሂደት ማሟላት እንችላለን እያለ ነው የብልጽግና መንግስት። ራሳቸው ጠቅላይ ሚኒስተሩም ፓርላማ ላይ ቀርበው በጣም ከመቼውም ጊዜ የተለየ ምርጫ ይደረጋል ብለዋል። ይሄ ቃላቸው የሚፈተንበት ነው። አንዱ እቺ ትንሿ ህዝባዊ ስብሰባ እንዳይደረግ የብልጽግና ፓርቲ ካደናቀፈ ግልጽ ነው ምርጫው ምን ውጤት ሊኖረው እንደሚችል። ስለዚህ እኛ አዲስ አበባ ላይ ህዝባችንን ሳንሰበስብ ዓላማችንንና ሀሳባችንን ሳንሸጥ የህዝባችንን መከራና ስቃይ በደንብ ቀርበን ሳንሰማ ለዛም የሚያስፈልገውን ፖሊሲ ሳናዘጋጅ ምርጫ የሚባል ነገር እንዴት ሊሆን ይችላል? ስለዚህ አንዱ የምርጫ ወቅት መሆኑ ብቻ ሳይሆን እኛ ትልቁ የምንፈልገው ህዝባችን ከፍተኛ የሆነ የህልውና አደጋ አለበት። ኢኮኖሚያዊ ህልውናው፣ የኢኮኖሚ ህልውናው፣ የመኖር በነጻነት ወጥቶ የመግባት ህልውናው በጣም አስጊ ሁኔታ ላይ ነው ያለው። በሁለቱም ዘርፍ ህዝቡ እየተሰቃየ መከራውን እያየ ነው ያለው። ስለዚህ ይህንን ህዝብ ቀርበን ወርደን መስማት፣ ማደራጀት፣ ማሰባሰብ፣ መጠበቅ ግዴታችን ነው። ስለዚህ እኛ አዲስ አበባ ትናገራለች በሚል መሪ ቃል ነው ስብሰባችን የምናደርገው። ህዝቡ ይናገራል። የአዲስ አበባ ህዝብ በግልጽ ይነግረናል ያለበትን ሁኔታ፣ ቤት የፈረሰበት፣ መምህራኑ፣ ዶክተሮቹ፣ የህክምና ባለሙያዎቹ፣ ሰራተኛው፣ በአጠቃላይ ቀን ሰራተኛው፣ ጎዳና ተዳዳሪውም ጭምር እኛ ለሁሉም ክፍት የሆነ ህዝባዊነታችንን የሚያሳይ ታላቅ ህዝባዊ ስብሰባ ነው ያቀርነው። ይሄ ስብሰባ ደግሞ መሳካት አለበት፣ ግዴታም ነው። እኛ እየጠየቅን ያለነው መብታችንን ነው፣ ልመና አይደለም። የብልጽግና መንግስት ለእኛ ልዩ ስጦታ እንዲሰጠን አይደለም።
መብታችን ነው። ህዝብ መሰብሰብ፣ ማደራጀት፣ በሰላማዊ መንገድ ሰላማዊ ሰልፎችን መጥራት ፖለቲካ ፓርቲዎች ለተቃዋሚዎች የተሰጠ መብት ነው፣ ያውም ህገ መንግስታዊ መብት። ስለዚህ እኛ የምንለው ህገ መንግስቱን አክብሮ ነው ማስከበር የሚችለው ነው። ስለዚህ ህገ መንግስቱን እንዲያከብር አክብሮም እንዲያስከብር ይሄ ህዝባዊ ስብሰባ በሰላም እንዲጠናቀቅ እንዲያደርግና አዳራሾች የመንግስት አዳራሾች ለብልጽግና ፓርቲ ብቻ መፈንጫ ሳይሆኑ እኛ ተቃዋሚ ፓርቲዎችም መጠቀሚያ መሆን አለባቸው። የመንግስት አዳራሾችን ጠይቀናል። ምክንያቱም ሆቴሎች ባለሀብቶች ጭምር አሁን ትላልቅ አዳራሽ ያላቸው እንግዲህ እኛ የምናስበው አንዱ ሚሊኒየም አዳራሽ ነው። ህዝቡ ሰፊ ስለሆነ እዛም እየሞከርን እንገኛለን። ሌሎችም አዳራሽ አማራጮችን እየሞከርን ነው። አማራጫችንን አስፍተናል። ቀኑ ተወስኗል። ህዳር 27 ነው። ስለዚህ በዚህ በአሰብነው ስፍራ ላይ ስኬታማ ሆኖ በሰላም መርሃ ግብራችን እንዲያልቅ ደግሞ የራሳችንንም ግብረ ኃይል አቋቁመናል። ጸጥታውንም የሚያስከብር የስብሰባውን እንዲሁም በደንብ ደግሞ በተደራጀ መንገድ ሁኔታው እንዲመራ ዝግጅታችንን ጨርሰን ነው ፍቃድ የጠየቅነው። ስለዚህ ህዝቡ ይሄንን ጥሪ የሚሰማ ለህዳር 27 ቦታውንና ስፍራውን እናስታውቃለን። ምክንያቱም ሂደቶችን እየሄድን ስለሆነ ዝግጁ መሆን አለበት። እምቢ ካለ ደግሞ ስርዓቱን ለምን እምቢ አልክ ብሎ መቃወም አለበት። እንዲህ በቀላሉ የሚተው መሆን የለበትም። ስለዚህ እኛ በህጋዊ መንገድ እየጠየቅን ነው። ስለዚህ መንግስት ደግሞ ግዴታው እንዲወጣ ነው ጥብቄ የማሳስበው። ምናልባት አሁን መጨረሻ ላይ ካልከው አቶ አብርሃም ምናልባት አገዛዙ ካልፈቀደ ምን ልታደርጉ ነው? ምንም አዳራሽም አንፈቅድም፣ የትኛውም ቦታ አትሰበሰቡም የሚለው ውሳኔና እርምጃው መምጣቱ የማይቀር እንደሆነ ይታመናል። ያ ከሆነ ምን ልታደርጉ ትችላላችሁ? መፍቀድ አለበት ብለናል። ግዴታው ነው ብለናል። እኛም መብታችንን ነው እየጠየቅነው ብለናል። ይህ ሁኔታ ባለበት እምቢ የሚል ከሆነ እንግዲህ ትግላችን ከባድ እንደሆነ ማሳያ ነው። ፈተና ውስጥ እንዳለን ለዓለም አቀፉ ማህበረሰብ የምናሳይበት ነው። እንደገናም ደግሞ ለኢትዮጵያ ህዝብም እንዲያቅልን የምናደርገው ነው። የይስሙላ ምርጫ እየተባለ እያጣደፉን ህዝባዊ ስብሰባ አታደርጉም የሚሉ ከሆነ የሚያስቅ ነው። ይህ ህዝቡ እንዲከታተለው እንፈልጋለን፣ እንዲያቅልን። አባል የላቸውም፣ አልተዘጋጁም፣ ሀሳብ የላቸውም እያሉ የሚያጣጥሉን ሀሳብ አለን፣ ሀሳባችንን በህዝባዊ ስብሰባ ጠርተን እንሽጥ እያለ ነው። የቱ ጋር እንሽጠው? ኢቢሲም ተቆልፏል፣ ፋናም ተዘግቷል። የነሱ መፈንጫ ነው፣ እኛን ለማዋረጃ ነው የሚጠራን። ያለን የአማራጭ ደግሞ ህዝባዊ የተባሉ እንደናንተ አይነት ሚዲያዎች ነው። እዛም ስንወጣ ማስፈራሪያዎችና ዛቻዎች ይደርሱብናል እና ታፍነን ምኑ ጋር ነው ሰላማዊ ትግል የምናደርገው? ህዝባችንን ሰብስበን ሀሳባችንን ካልሸጥ ነው ካላደራጀ ነው። ለምሳሌ ልስጥህ፣ አሁን ቀላል ምሳሌ ነው የምሰጥ። ምርጫ 2018 ፓርላማ እጩ ስታቀርብ እንደው ብንገባ ፓርላማ እጩ ስናቀርብ ለአንድ ፓርላማ እጩ 3000 ፊርማ ያስፈልጋል። ለአንድ ፓርላማ እጩ 547 ወንበር አለ። ከ800 በላይ የምክር ቤት ወንበሮችም አሉ። ለእንደነዚህ ሁሉ ደምራቸው 3000 ለምክር ቤት ደግሞ 2000 ለአንድ ግለሰብ። እንግዲህ አንድ ምርጫ ወረዳ ላይ ብዙ ሺህ ፊርማዎች ይፈልጋል እና ይህ ህዝብ በዚህ ተቆልፎ ሁኔታው እያስፈራሩት ወደ ፖለቲካ ፓርቲ መግባት ወንጀል በሆነበት፣ ሰላማዊ ትግል በጣም ጠባብ በሆነበት፣ በጣም ፈታኝ ሁኔታዎች ባሉበት፣ በዛም በዚህም እኛ መከራ ውስጥ ባለንበት እንኳን 3000 ፊርማ ለማስፈረም ይቅርና 3000 ሰው በአዳራሽ በዝግ ስብሰባ እየተከለከለ እንደሆነ እናሳያለን። ስለዚህ 2018 ምርጫ የሚሉት እንዴት ነው ሊሳካ የሚችለው? በግልጽ ምርጫውን ብልጽግና ፓርቲ በዝግ ሜዳ ማንም ተጫዋች በሌለበት ስቴዲየም ውስጥ ብቻውን እንደሚጫወት ቡድን ብቻውን ሊጫወትና መከላከያውንና ወታደሩን ይዞ ኮሮጆ ይዞ ብቻውን ህዝቡን ምርጫ የሚባል የስሙላ ጫወታ ሊጫወት እንደሆነ ማሳያ ነው። እናሳየዋለን። እርቃኑን ነው የምናስቀረው። ስለዚህ የሚዋረደው ብልጽግና ነው፣ እኛ እንዋረድም። አሁን አቶ አብርሃም ጥያቄን በትክክል የመለስከው አይደለም። ስለዚህ ከተከለከላችሁ እጃችሁን አጣጥፋችሁ ወደ ቤት ነው የምትገቡት? ቀጣዩ እርምጃችሁ ምን ሊሆን ይችላል? ተከልክለናል፣ ይኸው ብልጽግና ለ2015 ምርጫ ነጻና ዲሞክራሲያዊ አለመሆን እያሳየ ነው ከወዲሁ። ይህንን ለዓለም አቀፉ ማህበረሰብ ለኢትዮጵያ ህዝብ አጋልጣችሁና ብልጽግናን ማንነቱን አሳይታችሁ ይሄ በቂ ነው ብላችሁ ትገባላችሁ ወይስ ቀጣይ እርምጃ አለ? አዎ ሰላማዊ ታጋዮች ነን። ታስረንም ታፍነንም ትግላችን ይቀጥላል። መንግስትም የራሱ እርምጃ የሚለው ነገር ሊኖረው ይችላል። ነገር ግን እኛም ደግሞ ሰላማዊ ትግሉን ማጠናከር ነው አንዱ እርምጃችን። የበለጠ አንዱ በር ሲዘጋ ሌላውን በር መክፈት ነው። ይሄ በእቅድ ላይ የተያዘ ስለሆነ ይፋ የምናደርጋቸው የትግል አይነቶች ይኖራሉ። በቀጣይ ይህንን በር ከዘጉ ሌላ እነርሱ ሊዘጉት የማይችሉት ጠንካራ የሰላማዊ ትግል በሮች ለመክፈት እንገደዳለን። ስለዚህ አሁን በዝርዝር ቀድመን ለእነርሱ እቅዳችንን ማሳወቃችን
ያው ይታወቃል። እንኳን እሱ የብዙ ችግሮች ያሉበት ሀገር ነው። ስለዚህ ዝርዝሩን መናገር እቸገራለሁ። ዋናው ጨዋታ ግን እኛ በድፍረት ወደ ህዝባችን ወደ መሬት እየወረድን ነው። ከዚህ በፊትም ተግብረነዋል። ኢህአፓ በዚህ ምንም የሚታማ አይደለም። ህዳር 30 ቀን 2016 ዓ.ም ታላቅ ሰላማዊ ሰልፍ ጠርተን አዋሽ አርባ የወረድን ቆራጥነቱም አለን፣ ደፋሮች ነን። ስለዚህ የምንችለውን መስዋዕትነት ለመክፈል ዝግጆች ነን። አሁን ቀጣይ ትግላችን ይጠናከራል እንጂ በትናንሽ ማስፈራሪያና ዛቻዎች የሚቆም ትግል የለንም። በለጠ እንደናንተ አይነት ቆራጥ ሚዲያዎች ከጎናችን እንዲቆሙ እንፈልጋለን። ህዝባችን ከኛ ጎን እንዲቆም እንፈልጋለን። የምናደርግለትን ጠንካራ ጥሪ እያዳመጠ ለጠንካራ ሰላማዊ ትግል ዝግጁ እንዲሆን በዚህ ዓመት ደግሞ በትክክልም ተደራጅተን አቅም ፈጥረን ሀገር ከገባችበት ቀውስ ለማውጣት መፍትሄ የምናስቀምጥበት ዓመት እንደሚሆን በኢህአፓ በኩል ምንም ጥርጥር የለንም። እንግዲህ አቶ አብርሃም የህዝቡን ተሳትፎ እንግዲህ አዲስ አበባ ህዝብ በጣም ብዙ ችግሮች ያሉበት ነው። እንዲህ አይነት መድረኮችን ይፈልጋል። የታፈነ ህዝብ ነው። የሚተነፍስበት አንዳችም ነገር ሳይኖር ነው ላለፉት 4 እና 5 ዓመታት እየቆየው። እንደ አዲስ አበባ ማህበረሰብ በሁሉ መስክ የተጨቆነ የተበደለና ከፍተኛ የሆነ የሰብአዊ መብት ጥሰት የደረሰበት ማህበረሰብ ክፍል በእርግጥም ካለፉት ስርዓት አንጻር ስንመለከት ዘንድሮ የቱን ያህል ችግር ውስጥ እንደገባ የምንረዳበት ነው። ስለዚህ አሁን የህዝቡ ተሳትፎን እንዴት ነው የምታዩት? እንዴት ትጠብቃላችሁ? ይሄንን ስብሰባ የተሳካ እንዲሆን አገዛዙ ወዶ ሳይሆን ተገዶም ቢሆን ስብሰባውን እንዲፈቅድና ህዝቡ እንዲተነፍስ ማድረግ የሚቻልበት ሁኔታ መፈጠር አለበት። ያንን በማድረግ ረገድ የህዝቡ ሚናና አስተዋጽኦ ምንድን ነው ብላችሁ ትጠብቃላችሁ? በጣም ጥሩ። ህዝቡ በጣም በብዙ መንገድ ውስጥ ነው ያለው። በጣም አስቸጋሪ ሁኔታ ውስጥ ነው ያለው። ይፈልጋል። አሁን እኛ ቢሮአችን ብትመጣ በጣም በየቀኑ የሚመጣው ህዝብ ቀላል አይደለም። ቤቱ የፈረሰበት ይመጣል። የተለያየ አስተዳደራዊ በደሎች የሚደርስበት በየቀኑ ይጎርፋል። መሬት ላይ ያለው እውነት ሌላ ነው። በቃ መደራጀት ይፈልጋል፣ መሰባሰብ ይፈልጋል፣ መታገል ለመብቱ ይፈልጋል። እውነታው ይሄ ነው። አሁን እኛ ሜዳ ነው ያልሰጠነው። ተቃዋሚዎችም ደፈር ብለን ህዝቡ ጋር አልደረስንም። ምክንያቱም እንታፈናለን፣ እንታሰራለን፣ ሌሎችም አደጋዎች አሉ በሚል ፍርሃት ቁጭ ብለናል። ትንሽም ስንደፍር ደግሞ ያው እስር ቤት ነው ውሏችን። ብዙዎችም ታስረው ተሰቃይተው ወጥተዋል። እኔም የእስር ቤቱን ስቃይ አይቼዋለሁ። ስለዚህ ገና ለገና እንታሰራለን፣ እንታፈናለን፣ እንሰደዳለን ብለን ፈርተን ቤታችን ቁጭ ብለን ትግሉ ሰላማዊ ትግሉ ተዳክሞ ሌሎች አደጋዎች እየተስፋፉ ማየት ነውር ነው። ወይ አንደኛውን ፖለቲካውን ትተን ቁጭ ማለት ነው የሚሻለው። እውነቴን ነው የምነግርህ። ስለዚህ የፖለቲካ አባል ነኝ አመራር ነኝ እየተባለ በታሪክ ተወቃሽ ለመሆን እንደመጣር የሚያሳፍር ነገር የለም። ስለዚህ የራስን አስተዋጽኦ አድርጎ አንድ ነገር አድርጎ ብቻ የሚቻለውን ነገር ማድረግ ግድ ይላል። ስለዚህ ህዝቡም እንዲረዳው የምፈልገው ፈርታችሁም ቤታችሁ ተደብቃችሁም መከራው አልለቀቃችሁም፣ አልቀረላችሁም። ዝም ብላችሁም ስለ መብታችሁ ሳትናገሩ ምንም ችግሩ አልቆመም። ስለዚህ ችግሩ እንዲቆም ከፈለክ ና ተደራጅ። እኛ የምናደርግልህን የሰላማዊ ትግል ጥሪ አዳምጥ። ለሚደረገው ጥሪ ደግሞ ተገቢው ምላሽ ስጥ ነው የምለው። ወጣቱ የዛ ትውልድ አካላት ምሁር ነኝ ባዩ በተለይ በአሁኑ ሰዓት በየአልጋ ውስጥ የተደበቀው እንዲወጣና ከጎናችን እንዲቆም ነው። በትክክል ደግሞ ህዝቡ ከኛ ጎን እንዳለ ደግሞ ማሳየት እንችላለን። ያለ ጥርጥር ብዙ ደጋፊዎች እንዳሉን እኛ የምናነሳውን ሀሳብ የሚጋራ ስሜቱን ሊተነፍስ ዝግጁ የሆነ ሚሊዮን ህዝብ ከጎናችን አለ። ሰላማዊ ሰልፍ ቢፈቅዱ ያዩት ነበር። እሱን እንደው እንዳለ ሆኖ አሁን ይሄ ህዝባዊ ስብሰባ ትልቅ ማሳያ ነው። እነርሱ በሆነ ዓለም ተደብቀው በዚህ መንገድ አፋፍነው ሁኔታዎች እንዳይጋለጡ አድርገው ስለሄዱ እንጂ እውነታው ሌላ ነው። ይሄ ህዝብ የተመቸው የሚመስላቸው አንዳንድ መሪዎች ሊኖሩ ይችላሉ። ነገር ግን ህዝቡ ብዙ ህመሞች አሉት። እንዲፈቱለት የሚፈልገው ብዙ ጥያቄዎች አሉት። ስለዚህ እነዛን ጥያቄዎች እንዲያቀርብ የነጻ ሜዳ ያስፈልገዋል። ካድሬ ለካድሬ እየተሰባሰበ እዛው እየተወዳደሱ ውዳሴ እያቀረቡ ህዝብ ሰበሰብን እያሉ ሲቀልዱ ነው የኖሩት። ያን ቀልድ ያቁሙና ለእኛ ለተቃዋሚ ፓርቲዎች ይፍቀዱ። ለኢህአፓ ብቻ አይደለም የምለው፣ ሁሉም ተቃዋሚ ፓርቲ ህዝባዊ ስብሰባ ማድረግ አለበት፣ ህዝባዊ ሰላማዊ ሰልፍ ማድረግ አለበት ብዬ አምናለሁ። ስለዚህ እኛ ደፍረናል። በጣም አስቸጋሪ በሆነ ሁኔታ ውስጥ ድፍረታችን ላይ የሚያላግጡ የሚስቁ የት ሊደርሱ የሚሉ እንዳሉ አውቃለሁ፣ ይገባኛል። አሁንም ሲያፌዙ የሚኖሩ ይሄ ፌዝ ዋጋም የለው። ዝም ብሎ በሩቅ ማየትም ዋጋም የለው። እንደው ቀረብ ብሎ እንዴት አድርገን ከዚህ ችግር እንውጣ ብሎ ማሰቡ ነው የሚያዋጣው። መደገፍ
መደጋገፉ ነው የሚያዋጣው። አይ የኔ ትግል መንገድ ብቻ ነው የሚያዋጣው የሌላው መንገድ አያዋጣም ብሎም በሮችን ለመዘጋጋት መሄድ እንቅፋት መሆን ተገቢ አይደለም። የሰላማዊ ትግል እንቅፋት ብልጽግና ፓርቲ ብቻ ነው ብዬ አላምንም። አንዳንድ በነጻነት ታጋይነት ስም የተደበቁ እንቅፋቶች አሉ። ስለዚህ እርስ በርስም አንድ አለመሆናችንና ህብረት አለመፍጠራችን የችግሮቻችን መንስኤ እንዲሁም ነጻነታችን እንዳንጎናጸፍ እንቅፋት ሆኗል። ስለዚህ እንቅፋቶች ገለል ይበሉ። የመንግስትም የሆነው አካልም እንዲሁም ደግሞ እንዲሁ በተለያየ የትግል ስልት ውስጥ ያሉ ወገኖች መደገፍ ላይ ብቻ ያተኩሩ። ስለዚህ እኛ የያዝነውን ሀሳብ ማጣጣል ተገቢ አይደለም። በምንችለው እንፍጨረጨራለን። ለመስዋዕትነት ነው የተዘጋጀነው እንጂ ለሰርግ ወይም ለድግስ ወይም ደግሞ ለሽልማት አይደለም። ስለዚህ እኔ ይሄን ሳረግ ፓርቲው ይሄን ሲያከናውን ሌሎችም ደፈር ብለን ስንወጣ መታሰር፣ መገደል፣ ብዙ አደጋ እንዳለን እናውቃለን። እንቅልፍ ኖሮን አይደለም። ነገር ግን ፈርተን የምንቀመጥ አለመሆናችንን ማሳየት ስላለብንና ማድረግ የምንችለው ሁሉ ማድረግ ስላለብን ነው። ሀሳባችንን ለህዝባችን መሸጥ ስላለብን ነው። ከዛም በላይ ደግሞ ህዝባችን ደግሞ የሚለንን መስማት ስላለብን ነው። እንግዲህ አብርሃም አሁን ለዳራ 7 ነው ጥሪ ያደረጋችሁት። 2 ሳምንት ከፊታችሁ ይገኛሉ። በእነዚህ ጊዜያት ውስጥ ምን ልታደርጉ እንደምትችሉ እንግዲህ መርሃ ግብሩን በዝርዝር ወደፊት የምትገልጹትን እንከታተለዋለን። አሁን ምን ደረጃ ላይ ነው ያለው? ለብሔራዊ ምርጫ ቦርድ አሳውቃችኋል? ብሔራዊ ምርጫ ቦርድም ለመንግስት አካል ለአገዛዙ የአዲስ አበባ አስተዳደር እንደዚሁ ደብዳቤ ጽፏል። ተባበሯቸው የሚል ነው። ያው የአዳራሽ ትብብር እንዲደረግ ነው። ሂደቱ ምን ላይ ነው ያለው? ለማን አሳውቃችሁ? አሁን ለአዲስ አበባ አስተዳደር የሰላማዊ ሰልፍና ስብሰባ ፍቃድ ክፍል አለ። ለዛ ነው ያሳወቃችሁት? ማሳወቅስ አለባችሁ? በአጠቃላይ ሂደቱ ምን ላይ ነው የሚገኝ? አዎ ከሀገሪቱ ጸጥታና ሰላም አንጻር ከመንግስት አካላት ጋር መስራት ግድ ስለሚል በእንደነዚህ አይነት ስብሰባዎች ላይ መንግስት የሆነ አካል ደግሞ ጥበቃ ማድረግ ስላለበት እንዲሁም መፍቀድ አይደለም፣ እኛ ማሳወቅ ነው የሚጠበቅብን። እያሳወቅን ነው። እንደገና ደግሞ ሌሎች አዳራሾች የመንግስት ትልቅ አዳራሽ ነው የምንፈልገው፣ ሚሊኒየም አዳራሽን እንፈልጋለን። መብታችን ነው፣ ማድረግ አለብን ብለን እናምናለን። በጣም ብዙ ሺህ ህዝብ ነው የሚመጣው፣ ቀላል አይደለም በየቦታ ያለው። ስለዚህ ይህንን ህዝብ በደንብ የምናስተናግድበት ስፍራ እንፈልጋለን፣ ጥበቃም እንፈልጋለን፣ ዋስትናም እንፈልጋለን፣ ግዴታቸው ስለሆነ። ስለዚህ እነርሱ እንኳን ይህን ማድረግ አንችልም ቢሉ እኛ ራሳችን ጸጥታውን አስከብረን መውጣት ስለምንችል እንቅፋት ብቻ አይሁኑብን። የመንግስት አካል ደግሞ የጸጥታ አካላት ገለልተኝነታቸውን ሊያሳዩ ይገባል። ለእኛም ለተቃዋሚ ፓርቲዎችም እኩል ነው ማየት ያለባቸው፣ በእኩል አይን ነው ማየት ያለባቸው። ህገ መንግስቱ የሚያዛቸው ያንን ነው። ስለዚህ እኛ እስካሁን ድረስ ባለው ሁኔታ የአዳራሽ ነገሮችን እየጨራረስን ነው። ከጸጥታና ደህንነት አኳያም ደግሞ ከሚመለከተው ክፍል ጋር እየሰራንበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድም ተገቢውን ነገር አድርጓል። እናመሰግናለን። ቦርዱ በዚህ ረገድ የሰራው ስራ የሚያስደስት ነው። ይሄ አስፈላጊ ነው። ጥያቄያችንን በአግባቡ ደግሞ እንዲመለስ ህጋዊ ጥያቄ ስለሆነ እርሱም ጥረት እያደረገ እየተከታተለ ነው። በዚህ አጋጣሚ የቦርዱ ሰብሳቢን ወይዘሮ ሜላት ወርቅንም ማመስገን እፈልጋለሁ። ስለዚህ እንደነዚህ አይነት ፈጣን ምላሾች ስለሰጡን ማለት ነው። የሚመለከተውም የመንግስት አካል ደግሞ ግዴታውን ይወጣል ብዬ አምናለሁ። ካልተወጣ ደግሞ በህግም በታሪክም ተወቃሽ ይሆናል። የሰላማዊ ትግል በር እየዘጋ ያለው የብልጽግና ፓርቲ ስለሆነ ይሄ ደግሞ በይፋ የሰላማዊ ትግል በሮችን ዘግቶ በብዛት የትጥቅ ትግል በሮች እንዲከፈቱ እያደረገ መሆኑን ሁሉም ያውቃል ማለት ነው። ስለዚህ ይሄ መሆን የለበትም። የሰላማዊ ትግል በሮች መዝጋት የሀገርን ሰላም መንሳት ስለሆነ አይጠቅማቸውም። ምክር ሀሳባችን ነው። የሚያዋጣቸው ብቸኛው ሰላማዊ ትግሉ እንዲያብብ እንዲጠናከር በነጻነት መደራጀት መቀስቀስ እንዲመጣ ማድረግ ነው። ይሄ ግዴታቸው ነው። አለዛ ግን ይሄ በአምባገነንነት በጉልበት በማፈን በማሰር በማሳደድ የትም እንደማይደርስ እናሳየዋለን ስርዓቱ። በጣም ነው ማመሰግነው። እንግዲህ አብርሃም ጉዳዩን ተከታትለን ያለችሁበትን ሂደትም እንደዚሁ ለህብረተሰቡ እናሳውቃለን። አዲስ አበባ ትጣራለች፣ አዲስ አበባ ትናገራለች በሚል መሪ ቃል የምታካሄዱትን ህዝባዊ ስብሰባ በተመለከተ እንግዲህ በቀጣይ የሚኖረውን መርሃ ግብር ላሳወቃችሁ ለህዝብ የምንገልጽ ይሆናል። በጣም አመሰግናለሁ። አብርሃም ሃይማኖት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት። አመሰግናለሁ።